ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። በዛሬው ዕለት እንግዲህ በርካታ ርዕሰ ጉዳዮችን የምንመለከት ይሆናል። በተለይም እንግዲህ ከቼልሲ ማንቸስተር ዩናይትድን መቀላቀል የቻለው አንድሪ ሳንቶስ በይፋ የማንቸስተር ዩናይትድ ተጫዋች መሆኑ ታውቋል። ፊርማውንም እንደዚሁ አኑሯል። አንድሪ ሳንቶስ የማንቸስተር ዩናይትድን ኮንትራት በይፋ ተፈራርሟል። አሁን የሚቀረው ማንቸስተር ዩናይትድ ይፋዊ መግለጫ መስጠቱ ብቻ ነውና እንደ አጠቃላይ እኚህና ሌሎች ስፖርታዊ መረጃዎችን የምንመለከት ይሆናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አንድሪ ሳንቶስ የማንቸስተር ዩናይትድን ኮንትራት በይፋ ተፈራርሟል። አሁን የሚቀረው የማንቸስተር ዩናይትድ ይፋዊ መግለጫ ይሆናል። ይህ ተጫዋች እንግዲህ በማንቸስተር ዩናይትድ የዝውውር ራዳር ውስጥ ከገባ ብዙ ጊዜያቶች ሆነዋል እና በመጨረሻም እንግዲህ ወደ ማንቸስተር ዩናይትድ መዘዋወሩ ይፋ ሆኗል። ታዲያ የዚህ ተጫዋች ዝውውርን በተመለከተ አንዳንድ ሀሳቦችን ወደ እናንተ እናጋራለን። ሌጀንድ ኒክ በት እንግዲህ ስለ አንድሪ ሳንቶስ እንዲህ ሲል ተናግሯል። የሳንቶስ ዝውውር በጭራሽ ያልተጠበቀ ነው። ምናልባትም የምልመራ ቡድኑ እኛ ላይ የነውን ነገር አይተው ይሆናል። ይህ ልጅ ቀጣዩ ኮከብ ይሆናል። በፍጥነት 50 ሚሊዮን እንከፍላለን። በቀጥታ በከፍተኛ ደረጃ እንጫወታለን ብለው አስበው ሊሆን ይችላል። ነገር ግን በተጠናቀቁ ውድድር ዓመት ለቼልሲ 13 ጨዋታዎችን በቋሚ ሆኖ መጀመሩ ይታወቃልና ቼልሲን በሲዝኑ 10ኛ ደረጃን ይዞ ማጠናቀቁ ሲታሰብ አሳማኝ ዝውውር አይመስለኝም ብሏል። በእርግጥም ስህተት ቢሆን ደስ ይለኛል። ጥሩ ተጫዋች ሆኖ ተስፋችንን ቢያሳካ ሁላችንም ቢያስደንቀን ምኞቴ ነው ሲል ነው ኒክ በትስ እየተናገረው እና አንድሪ ሳንቶስ ብዙ የሚነሱ ፖይንቶች አሉ ከአንድሪ ሳንቶስ ጋር። ምክንያቱም ብዙዎች እንግዲህ በማንቸስተር ዩናይትድ ቤት እንግዲህ ይፈርማሉ ብሎ የጠበቁት ተጫዋች እንደ አንድሪ ሳንቶስ አይነት አይደል። ነገር ግን አሁንም ቢሆን ካርሎስ ካዝሜሮ ተተኪን ስቲል ማንቸስተር ዩናይትዶች እንዳላስፈረሙ ዴቪድ ኦርንስተን የዘ አትሌቲክ ጸሐፊ ዴቪድ ኦርንስተን አሳውቋል እና ትክክለኛ የሚሆነውን የካርሎስ ካዝሜሮ ተተኪ ማንቸስተር ዩናይትዶች ወደፊት ያስፈርማሉ ተብሎ ይጠበቃል። ኒክ በት በተጨማሪ እንግዲህ ጄክ ኮልም እንዲህ ሲል ነው የተናገረው። የቀድሞ እንግሊዝ ብሔራዊ ቡድንና የቼልሲ ኮከብ ጄክ ኮል የአንድሪ ሳንቶስ ዝውውር ለማንቸስተር ዩናይትድ ትልቅ ፊርማ እንደሆነ ገልጿል። ጄክ ኮል በሰጠው አስተያየት የተጫዋቹ የዝውውር ዋጋ ተመጣጣኝና ለሁለቱም ክለቦች ተስማሚ ነው ሲል ተናግሯል። በቼልሲ ቤት ሊጫወትባቸው የሚችልባቸው ሁለት የአማካኝ ስፍራዎች በካይሴዶና በኢንዞ የተለያዩ በመሆናቸው እድለኛ አልነበረም ብለዋል። ጄክ ኮል አክሎም ተጫዋቹ በአሁኑ ሰዓት የሳንድሮ ቶናሊ አይነት ደረጃ ላይ ደርሷል ማለት ባይቻልም ወደፊት ግን ራሱን አሳድጎ በዚህ ደረጃ ላይ መድረስ የሚያስችል አቅም አለው። ለዩናይትድ በጣም ጥሩና ስኬታማ ፊርማ ነው ሲል ሀሳቡን ገልጿል። አንድሪ ሳንቶስ እንግዲህ በቼልሲ ቤት እንግዲህ በቂ የሆነ የመሰለፊያ ዕድል እንዳልተሰጠውም የሚታወቅ ጉዳይ ነው። በዛሬው ዕለት እንግዲህ በዋነኝነት የምንመለከተው ሌላኛው የኤደርሰን ዝውውር ነው። እንግዲህ እስካሁን ድረስ ዝውውሩ ይፋ አልሆነም። እንግዲህ ከአንድሪ ሳንቶስ ቀድሞ ነው እንግዲህ በሁለቱ ክለቦች መካከል ስምምነት የተደረሰው። ነገር ግን ሜዲካሎቹ ጥሩ ነገር እንዳላሳዩ ነው እየተገለጸ የሚገኙ በርካታ የዜና አውታሮች እነ ዴይሊ ሜል ምናልባት እንግዲህ ኤደርሰን በቅርቡ የሚኒስከስ ጉዳት እንደደረሰበትና ለረጅም ጊዜ ሊቀጥሉ የሚችሉ የጉልበት ችግሮች ስጋት እንዳሉበት ተገልጿል። በዚህም ዩናይትድ የጤና ምርመራ ውጤቱ አሳማኝ ሆኖ ካላገኘው ስምምነቱ ሊሰረዝ እንደሚችልም ተነግሯል። ምንም እንኳን ማንቸስተር ዩናይትድ ምርመራውን በተሳካ ሁኔታ እንደሚያጠናቅቅ ተስፋ ቢያደርገም ዝውውሩ ግን እንደ ከዚህ ቀደሙ የተረጋገጠ እንዳልሆነ ነው እየተገለጸ የሚገኘውና እንደዚህ አይነት ነገሮችን ብዙ ክለቦች ወዲያውኑ ይፋ ላይ ያደርጉ ይችላሉ። ማንቸስተር ዩናይትዶችም እንግዲህ ሁኔታውን በሚስጥር እንደያዙት ነው እየተገለጸ የሚገኘውና የኤደርሰንን ዝውውር በተመለከተ ጥሩ የማይባሉ ነገሮች እንደታዩ ነው እየተገለጸ የሚገኘው። ምናልባት ይህ ዝውውር ሊሰረዝ የሚችልበት እውነትም እንዳለ እየተነገረ ይገኛል። ይህ ዝውውር የእውነት ቢሳካ ወይስ ቢቀር የእናንተ ሀሳብ አስተያየት በኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። ታዲያ ማንቸስተር ዩናይትዶች ይህ ነገር ኢንኬዝ አይሳካም፣ የማይሳካ ከሆነ ሌሎች አማራጮችን ሊመለከቱ ይችላሉ። እንግዲህ ዩናይትድ ቹዋሚኒ ማጣቱን ተከትሎ እንደ አማራጭ ኮኔን እየተከታተለ እንደሚገኝ ተገልጿል። ሮማም ግልጽ የሆነ አቋም እንዳላቸው ሲነገር ወደ ድርድር ለመግባትም 50 ሚሊዮን ዩሮ መነሻ ሂሳብ ይጠይቃሉ ተብሏል። ሆኖ ማንቸስተር ዩናይትድ እስካሁን ይፋ ንግግር ማድረግ እንዳልጀመረ ነው እየተገለጸ የሚገኘው። ሌላኛው አማራጭ ነው እንግዲህ ኮኔ በፈረንሳይ ብሔራዊ ቡድን ትላንትናውን ጨዋታ አክሎ እንግዲህ በርካታ ጨዋታዎች ላይ በሚገባ ብቃቱን ማሳየት የቻለ ተጫዋች እንደሆነ
ይታወቃልና ሰልፍ ኮንፊደንሱ በጣም አስገራሚ ነው። የመሃል ሜዳውን ኮንትሮል የሚያደርግበት መንገድ እጅግ የተለየ ነው። በዲፌንሲቭ ሚድፊልደር እና በሴንትራል ሚድፊልድ ቦታ በሁለቱም ቦታዎች መጫወት ይችላል። በሮማ ቤት ያሉን ሬቲንግ ብትመለከቱ በጣም ድንቅ የሚባል ነው። ኮንሲስተንሲ ያለው ማለት ነው። ተጫዋቹ ወደፊት እየሄደ የፊት መስመር ተጫዋቾችንም የሚያግዝ ነው እና ይህ ተጫዋች ምናልባት የኤደርሰን ዝውውር የሚፈርስ ከሆነ ዩናይትዶች በዋነኝነት ይመለከቱታል ተብሎ የሚጠበቀው ዝውውር ይህ ዝውውር ነው ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ በዝውውሩ ላይ ጠንከር ያለ እንቅስቃሴ ማድረግ መጀመሩ ይታወቃል። የአንድሬ ሳንቶስ እና ካርዳሎ ዝውውር መጠናቀቅ የቻለው ማንቸስተር ዩናይትድ አሁን ደግሞ ተጨማሪ ዝውውሮችን በእጁ ለማስገባት ጥረቱን ቀጥሏል። በዚህም መሰረት ቀያዮቹ ሲናኖች ምንም እንኳን በአማካኝ ስፍራ ላይ አንድሬ ሳንቶስ እና ኤደርሰንን ለማስፈረም ከጫፍ ቢደርሱም አሁንም የመሃል ሜዳ ተጫዋች ለማስፈረም ሙከራ እንደሚያደርጉ ይጠብቃል ተብሏል። በዚህም መሰረት ማንቸስተር ዩናይትድ ጀርመናዊን አማካኝ ፍሌክስ ንሚቻንን ለማስፈረም ፍላጎት ማሳደሩ ተመላክተዋል። ሌላኛው የእንግሊዙ ክለብ ሊቨርፑል ተጫዋቹን እስከ 86 ሚሊዮን ፓውንድ በሚደርስ የዝውውር ዋጋ ለማስፈረም ድርድር ላይ ቢገኝም ማንቸስተር ዩናይትድ ዝውውሩን በመጥለፍ አማካኙ በእጁ ለማስገባት መዘጋጀቱ ተሰምቷል። በሌላ ዜና ማንቸስተር ዩናይትድ የቦርንማውዝን አሌክስ ስኮት ለማስኮብለል የሚያደርገውን ጥረት እንዳላቆመ ተመላክቷል። ምንም እንኳን ቦርንማውዝ ከዝውውሩ ከፍተኛ ቢጠይቀ ማንቸስተር ዩናይትድ ግን ዋጋውን በጠንካራ ድርድር ለማስቀነስ እንደሚሰራም ይጠበቃል ተብሏል እና ሁለቱም ተጫዋቾች ማለትም ፍሌክስ ሜቻም ሆነ እንዲሁ ደግሞ አሌክስ ስኮት ድንቅ የሚባሉ ተጫዋቾች ወይም በክለባቸው ያሳዩትን ስታት ብንመለከት በጣም ድንቅ የሚባል ነው። ነገር ግን አንድ መገንዘብ ያለብን ነገር አሁን ማንቸስተር ዩናይትድ ትክክለኛ የካዝሜሮ ተተኪን የሚያስፈርምበት ጊዜ እንደሆነ ሁላችንም እናውቃለን። ሁለቱም ማንቸስተር ዩናይትድ ሊያስፈርም ከስምምነት የደረሳቸው ተጫዋቾች ትክክለኛ የካርሎስ ካዝሜሮን ቦታ ላይ ይጫወታሉ ወይም ደግሞ የካርሎስ ካዝሜሮ ተተኪ ናቸው ወይ ስንል ያ ነገር ትክክል አይደለም ወይም ደግሞ ተገቢ አይደለም እና ከዛ አንጻር ማንቸስተር ዩናይትድ አሁን ትክክለኛውን የካርሎስ ካዝሜሮን ተተኪ የሚያስፈርምበት ጊዜ ነው የሚል እምነት አለኝ። ስለዚህ እናንተ የትኛውን ትመርጣላችሁ? እኔ በበኩል እንግዲህ ፍሌክስ ሜቻ የተሻለው ተጫዋች ነው ባይ ነኝ ከአሌክስ ስኮት ካርሎስ ካዝሜሮን ለመተካት ማለት ነው። ምክንያቱም በመከላከሉ ረገድ ፍሌክስ ሜቻ በጣም ጥሩ የሚባል ነው ካሉት አማራጮች አንጻር ማለት ነው። አሁን ላይ ወይም ገበያው ላይ ካሉት አማራጮች አንጻር ፍሌክስ ሜቻ በጣም የተሻለው ተጫዋች ነው ተብሎ ነው የሚጠበቀው። ማንቸስተር ዩናይትድም በሁነቱ ዙሪያ ወይም በተጫዋቹ ዙሪያ ጥሩ የሆኑ ንግግሮችን ለማድረግ ከወዲሁ ዝግጁ እንደሆኑ እየተገለጸ ይገኛልና ወደፊት እንግዲህ ማንቸስተር ዩናይትዶች ይፋ የዝውውር ጥያቄ የሚያቀርባሉ ተብሎ ነው የሚጠበቀው። ገና ነው፣ ብዙ ቀናቶች አሉና ከዛ አንጻር ማንቸስተር ዩናይትዶች በተለይ ተጫዋቹ ለፕሪሲዝን ወይም ለቅድመ ውድድር ዝግጅት እንዲደርስላቸው ሁኔታውን ለማፋጠን ወይም ለማሳለጥ ሙከራ ሊያደርጉ ይችላሉ። ነገር ግን አሁን ካለው ሁኔታ አንጻር የማንቸስተር ዩናይትዶች ይህንን ተጫዋች የሚያስፈርሙበት በቂ ጊዜ ያለን ብለው ያምናሉ። ለተጫዋቹም ይፋዊ የዝውውር ጥያቄ በሚመጡት ጊዜያት ያቀርባሉ ተብሎ ነው የሚጠበቀው። ከዚህ በኋላ ግን የሚያስፈርሙት ተጫዋች ለካርሎስ ካዝሜሮ ትክክለኛው ተተኪ የሚሆነውን ተጫዋች ይሆናል ተብሎ ይጠበቃል። ሌላኛው እንግዲህ ማንቸስተር ዩናይትዶች እንግዲህ ብራድሊ ባርኮላን በክንፍ መስመር ቦታ ላይ እንደ አማራጭ የያዙ ተጫዋች እንደሆነ እየተገለጸ ይገኛልና በፈረንሳዩ ክለብ ፒኤስጂ በቂ የሆነ የመሰለፊያ ዕድል እየተሰጠ የማይገኘው ይህ ተጫዋች እንግዲህ የየትኛውንም ክለብ ጥያቄ ለመስማት ዝግጁ ነው ተብሎ ይጠበቃል። በፈረንሳይ ብሔራዊ ቡድንም ሆነ በፒኤስጂ ቤት ጊዜ በሚሰጠው ታይም እንግዲህ በጣም አስደናቂ ብቃቱን እያስመለከተ ይገኛልና ወደ ማንቸስተር ዩናይትድ ቢመጣ ደግሞ ይህንን አቅሙን ይህንን ፖቴንሻሉን የማይሰጥበት ምንም አይነት ሪዝን ይኖራል ተብሎ አይጠበቅም እና ማንቸስተር ዩናይትዶችም ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። በክንፍ መስመር ቦታ ላይ እንግዲህ ከሳመርቪል ጎን ለጎን የዚህ ተጫዋቹን ሁኔታ ይመለከታሉ ተብሎ ነው የሚጠበቀው። ዕለታዊ መረጃዎች እኚህን ይመስላሉ። አዳዲስ ስፖርታዊ መረጃዎችን ወደ እናንተ ይዘን የምንመጣ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን።